ወንዶች እስኪ ራሳቸውን ጠይቁ። ለምንድነው ብዙ ጊዜ ሴቶች ደግ ታዛዥና እሺ ባይ የሆነውን ወንድ በጣም ጥሩ ሰው ነህ ግን እንደ ጓደኛ ነህ የማይህ የሚሉት? በሌላ በኩል ደግሞ ያ ግትር ግራ የሚያጋባና አንዳንዴም የሚያናድዳቸው ወንድ አእምሯቸው ውስጥ ውልብ ማለቱን የማይተወው? ዛሬ የምንነጋገረው ስለ ፍቅር ፊልሞች አይደለም። ዛሬ የምንነጋገረው ስለ ጥሬውና እውነተኛው የሴቶች ስነልቦና ነው። ብዙ ሴቶች በጓደኞቻቸው ፊት ይሄ ባህሪው ያናድደኛል ብለው የሚያወሩለት፣ ነገር ግን ሌሊት ሌሊት ብቻቸውን ሲሆኑ የሚናፍቁት 3 የወንድ ባህሪያት አሉ። ይህ ቪዲዮ ቶክሲክ ሁኑ ለማለት ሳይሆን ተፈጥሯዊ የሆነውንና በዝግመተ ለውጥ የመጣውን የሴቶችን ስሜት እንዴት መረዳት እንዳለባችሁ ፍንጭ የሚሰጥ ነው። እስከ መጨረሻው ከቆያችሁ በኢትዮጵያ ባህል ውስጥ ወንድነት ተብሎ የሚታሰበውንና በተግባር ግን ሴቶች ሳያውቁት የሚማርካቸውን ያንን ስውር ሚስጥር እነግራችኋለሁ። በተለይ ደግሞ ሶስተኛው ነጥብ አብዛኛው ወንድ የሚሳሳትበትና የሴቶችን ልብ የሚያሸንፍ ትልቅ ሚስጥር ነው። የመጀመሪያው ባህሪ ብዙ ጊዜ ሴቶች አረ ይሄ ሰውዬ በጣም ግትር ነው አይሰማም ብለው የሚያማርሩበት ግን በውስጣቸው ከፍተኛ ክብርና መሳሳብን የሚፈጥርባቸው ባህሪ ነው። ይሄውም የራስ አቋም መኖር ወይም በቀላሉ ፕሊዘር ወይም አስደሳች አለመሆን ነው። ሳይንሳዊው ጥናት እንደሚለው ከሆነ አንድ ሰው ሁልጊዜ እሺ የሚልና የራሱን ፍላጎት ለሌላው ሰው አሳልፎ የሚሰጥ ከሆነ በሌላኛው ወገን ዘንድ ያለው ዋጋ ይቀንሳል። በኢትዮጵያ ባህል ውስጥ ለሆድህ አትታዘዝ ለቃልህ ኑር የሚባል ነገር አለ። አንዲት ሴት በግልጽ የምልህን ብትሰማ ደስ ይለኛል ልትል ትችላለች። ነገር ግን የምትለውን ሁሉ የምትሰማና የራሷ ጥላ የምትሆን ከሆነ ሳታውቀው ባንተ ላይ ያላት የመሳብ ስሜት ይጠፋል። ለምሳሌ እሷ የሆነ ቦታ እንሄድ ስትል አንተ ግን ያን ቀን መሄድ የማትችልበት የራስ ስራ ካለህና አይ ዛሬ አልችልም ይሄንን ስራ ለመጨረስ በጣም ጊዜ ያጥረኛል ወይም መጨረስ አለብኝ ብለህ ስትነግራት በወቅቱ ልትናደድ ትችላለች። ስራህን ከኔ ያስበለጥክ ልትልም ትችላለች። ነገር ግን በውስጧ የሚፈጠረው ስሜት ይሄ ወንድ የራሱ ግብ ያለው በማንም የማይነዳና ጠንካራ መሪ ነው የሚል ነው። ሴቶች በዝግመተ ለውጥ ሂደት ውስጥ የሚፈልጉት ጠባቂና መሪ የሆነ ወንድን ነው። መሪ ደግሞ እሺ ባይ አይደለም። ብዙ ወንዶች ሴቶችን ለማስደሰት ሲሉ የራሳቸውን ማንነት ያጠፋሉ። ነገር ግን ሴቶች በድብቅ የሚወዱት ያንን አይሆንም የሚላቸውን የራሱ መርህ ያለውና በራሱ የሚተማመንን ወንድ ነው። ያ ያናደዳት ግትርነት ነው ማታ እንድታስብህ የሚያደርጋት። ምክንያቱም አንተን እንደምትቆጣጠርህ ስታውቅ አንተ ለሷ ያለህ ዋጋ ይወርዳልና። ሁለተኛው ነጥብ በጣም ጥንቃቄ የሚፈልግ እጅግ ኃይለኛ የሆነ ባህሪ ነው። ሴቶች በግልጽ ነፃነቴን አትጋፋ፣ አትቅናብኝ ይላሉ። ነገር ግን በድብቅ ወንዱ ለሷ ያለውን ባለቤትነትና ጥበቃ ሲያሳይ ከፍተኛ የደህንነት ስሜት ይሰማቸዋል። እዚህ ጋር መጠንቀቅ ያለብን ቶክሲክ ስለሆነና በራስ መተማመን ስለሌለው ቅናት አይደለም የምናወራው። እያወራን ያለነው ስለ ወንድነት ጥበቃ ነው። ለምሳሌ በአንድ የሰርግ ዝግጅት ወይም ጭፈራ ቤት ላይ ሌላ ወንድ ወሰን አልፎ ሊያናግራት ቢሞክር አንተ ሄደህ በረጋ ግን ጠንከር ባለ መንገድ ባለቤቴ ወይም ፍቅረኛዬ ናት ብለህ ድንበርህን ስታስከብር እሷ በወቅቱ አረ ይደብራል ለምን እንዲህ አደረክ ልትል ትችላለች። ነገር ግን ጥናቶች እንደሚያሳዩት አንድ ወንድ የራሱን የሆነች ሴት የኔ ናት የሚል መልእክት ሲያሳይ ሴቷ ላይ ኦክሲቶሲን የተባለው የፍቅር ሆርሞን ይጨምራል። በማህበረሰባችን ውስጥ ወንድ ልጅ ለሚስቱ ይቀናል የሚለው እሴት ትልቅ ትርጉም አለው። ምንም እንኳን ዘመናዊነት ቅናት መጥፎ ነው ቢልም አንተ ለሷ ግድ የማይሰጥህ ከሆነና ማንም መጥቶ ቢገፋት ዝም የምትል ዘመናዊ ከሆንክ እሷ አይወደኝም ወይም ዋጋ አይሰጠኝም ብላ ነው የምታስበው። ሴቶች የሚጠሉት በሆነ ባልሆነው የሚቀናውን ወንድ ነው እንጂ የሚጠብቃቸውንና የኔ ናት ብሎ የሚኮራባቸውን ወንድ አይደለም። ያ አትቅናብኝ የሚለው ቅሬታቸው ተንከባከበኝና የኔ መሆንክን አሳየኝ የሚል ስውር መልእክት አለው። አሁን ወደ ሶስተኛውና ዋነኛው ነጥብ መተናል። ይህ ባህሪ ሴቶች በቃላት አልወደውም ግራ ያጋባኛል የሚሉት ግን ልባቸውን ሰርቀህ እንድትቀመጥ የሚያደርገው ሚስጥር ነው። ይሄውም ሙሉ በሙሉ አለመታወቅ ወይም ሚስጥራዊነት ነው። አብዛኛው ወንድ አንዲትን ሴት ልጅ ሲወድ እንደ ክፍት መጽሐፍ ይሆናል። የት እንዳለ፣ ምን እንደሚያስብ፣ ነገ ምን እንደሚያደርግ በሙሉ ይነግራታል። ይህ ደግሞ በትዳርና በፍቅር ውስጥ መሰላቸትን ያመጣል። ሳይንሱ ኢንተርሚተንት ሬንፎርስመንት ይለዋል። አንድን ነገር በፈለክ ጊዜ የምታገኘው ከሆነ አእምሮህ ለእርሱ ያለው ጉጉት ይሞታል።
ሴቶች ለምንድነው ስልኬን የማያነሳው አሁን ምን እየሰራ ይሆን ብለው እንዲጨነቁ የሚያደርጋቸውን ወንድ ባህሪው ይደብራል ይሉታል። ነገር ግን ያ ጭንቀት ነው ዶፓሚን የሚባለውን የደስታና የጉጉት ሆርሞን የሚለቅባቸው። በኢትዮጵያ ባህል ቁጥብነት ለሴት ብቻ ሳይሆን ለወንድም ውበት ነው። ሁሉንም ነገርህን ዘርግፈህ የማታሳይ፣ አንዳንዴ በስራ ተጠምደ ቢዚ የምትሆንና እሷ ስትደውል በየደቂቃው የማትመልስ ወንድ ከሆንክ እሷ አንተን ለማሸነፍ ትጥራለች። ሰዎች በባህሪያቸው የለፉበትን ነገር የበለጠ ዋጋ ይሰጡታል። አንተ ሁልጊዜ የምትገኝ ከሆንክ ዋጋ ይቀንሳል። እሷ ሁልጊዜ እኔም ብቻ አስብ ልትል ትችላለች። ግን ሁልጊዜ እሷን ብቻ የምታስብ ከሆነ ትሰለቻታለህ። ሴቶች በድብቅ የሚወዱት የራሱ ዓለም ያለውና እሷን የህይወቱ ማሞያ እንጂ የህይወቱ ማዕከል ያላደረገውን ወንድ ነው። እስኪ አስበው፣ አንተ ስራህ ላይ ተጠምደህ ስልኳን ሳታነሳ ቆይተህ ማታ ስትደውልላት የት ነበርክ ለምን አታነሳም ብላ ልትቆጣ ትችላለች። ነገር ግን ያ የት ነበርክ የሚለው ጥያቄ በአእምሮዋ ውስጥ ለሰዓታት ሲመላለስ መቆየቱ አንተን የበለጠ እንድትወድህና እንድትናፍቅ ያደርጋታል። እንግዲህ ወንዶች እነዚህን 3 ባህሪያት ስትጠቀሙ ሚዛኑን መጠበቅ ይኖርባችኋል። ግትርነት ወደ ክፋት፣ ጥበቃ ወደ ጭቆና፣ ሚስጥራዊነት ደግሞ ወደ ውሸት መለወጥ የለባቸውም። ዋናው ቁም ነገር ወንድነታችሁን ወይም ማስኩሊኒቲን አሳልፋችሁ አትስጡ ነው። ሴቶች የሚፈልጉት የሚመራቸውን፣ የሚጠብቃቸውንና ሁልጊዜ አዲስ ነገር የሚታይበትን ጠንካራ ወንድ ነው። እናም ብዙውን ጊዜ ብዙ ወንዶች ግራ የሚጋቡትና የሴቶች ባህሪ አይገባንም፣ ምናቸውም አይጨበጥም የሚሉት ይህንን ካለመረዳት የተነሳ ነው። አንተ እንደ ወንድ እያንዳንዱን የሴቶችን ንግግር በመረዳት በቃላቸው የነገሩህ ነገር ሁሉ በቀጥታ እንደዛ ማለት እንዳልሆነና ስውር ትርጉሙን ማወቅ ይኖርብሃል። ይህንን በቀላሉ የምትረዳና የእነሱን ስነልቦና የምታነብ ከሆነ ከብዙ ነገሮች ትድናለህ፣ ፍቅርህንና ትዳርህንም ታድናለህ። እነዚህ ዛሬ የነገርኩህ በየዕለቱና በብዙ ወንዶች ዘንድ የሚገጥሙ እንጂ እነዚህ ብቻ ለመሆናቸውን ልብ በል። በመሆኑም የራስህ አቋም ያለህና በእሷ ንግግር ምክንያት መስመርህን የማትስት ስትሆን፣ በምክንያት የምትቀናና እሷን የራስህ መሆኗን ለማረጋገጥ ስትጥር፣ እንዲሁም ደግሞ ትንሽ ሚስጥራዊና ሁሉንም ነገርህን በአንድ ጊዜ የማትዘረግፍ ስትሆን፣ በሴቶች ዘንድ አቋም ያለውና የማይናወጥ የራሱን የሆነ ነገር በግዴለሽነት አሳልፎ የማይሰጥና የሚጠብቅ እንዲሁም ደግሞ ሁሉንም ነገር የማያወራና አጓጊ የሆነ ስብዕና ያለው ተፈላጊ ሰው ትሆናለህ። እናም ሁልጊዜ ይህንን አቋምህን ለማዳበር ጥረት አድርግ። እሺ፣ የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግና ለሌሎችም ሼር ማድረግ እንዳትረሱ። ሴቶች እናንተስ እጠለዋለሁ እያላችሁ ግን በድብቅ የምትወዱት የወንድ ባህሪ ምንድን ነው? ወንዶችስ ከነዚህ 3 ባህሪያት የትኛው ነው ከናንተ ጋር የሚሄደው? ኮሜንት ላይ ተወያዩበት። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላም።